ሰላም ውድና የተከበራችሁ የሀበሻ አካዳሚ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ። ዛሬ ሪሚዲያል ማቴማቲክስ ዩኒት 2 ሪሌሽን እና ፈንክሽንን አብረን የምናይ ይሆናል። እንደተለመደው ለቻናላችን አዲስ የሆናችሁ ሰብስክራይብ እንድታደርጉ፣ ቤተሰብ የሆናችሁ ደግሞ ቪዲዮን ላይክ በማድረግ እንድትጀምሩ። ወደ ክላሳችን ከመግባታችን በፊት እንደተለመደው ቪፒኤን ብታበሩ ደስ ይለኛል። ቪፒኤን አብረታችሁ ብትጠቀሙ ደስ ይለኛል። ለእናንተም ደግሞ አሪፍ ኮኔክሽን ይኖረዋል ማለት ነው። ስለዚህ ማንኛውንም ቪፒኤን አብረታችሁ ወይም ደግሞ ክሮም ኤክስቴንሽን ላይ ገብታችሁ ቪፒኤን አብረታችሁ ብትጠቀሙ ላለው ማለት ነው። ስለዚህ ዛሬ ወደ ክላሳችን እንገባለን። ዛሬ የምናየው ሪሚዲያል ዩኒት 2 ሪሌሽን እና ፈንክሽንን አብረን በፓርት ከፋፍለን የምናየው ይሆናል ማለት ነው። ስለዚህ እስከ መጨረሻው እንድትከታተሉ፣ በመጨረሻም ደግሞ ፓርቲሲፔት ብዙዎቻችሁ ፓርቲሲፔት የምታደርጉበትን ኮሜንት ላይ ፓርቲሲፔት የምታደርጉበትን ጥያቄ አቀርብላችኋለሁ ማለት ነው። ስለዚህ እስከ መጨረሻው ድረስ ማየታችሁን እንዳትረሱ። ሪሚዲያል ዩኒት 2 ሪሌሽን እና ፈንክሽን ይላል። ሞጁሉን እንደምታዩት ኦቨርቪውን ስናየው ሪሌሽን አለ፣ ዴፊኒሽኖቹን እናያለን። ከዛ በኋላ ዶሜን እና ሬንጅ የሪሌሽን ምንድነው፣ ግራፎቹ እንዴት ነው ማንሳት የምንችለው፣ ኢንቨርስ ኦፍ የሪሌሽን እንዴት ነው የምንጽፈው የሚለውን እናያለን። በቀጣይ ደግሞ ፈንክሽን ምን አይነት ፈንክሽኖች አሉ፣ ፈንክሽን ራሱ ምን ማለት ነው፣ ኦፕሬሽኖቹን ቤዚክ የሆኑ ኦፕሬሽኖችን እንዴት ነው የምንሰራው የሚለውን አብረን የምናየው ይሆናል ማለት ነው። ስለዚህ በድጋሚ ለመናገር ያክል ቪፒኤን አብረታችሁ ብትጠቀሙ አሪፍ ነው ላለው ማለት ነው። ስለዚህ ወደ ቪዲዮአችን እንግባ። በዚህ አይነት ሞጁሎችን ደግሞ ያላገኛችሁ ተማሪዎች ካላችሁ ቴሌግራም ቻናላችን ላይ ስላለ ጆይን ብላችሁ ብትጠቀሙ ላለው በዚሁ ዩኒት 2 ስናይ ዩኒት 2 ሪሌሽን ኤንድ ፈንክሽን ኦልሞስት እናንተ የተማራችሁ ኮርስ ነው። ይሄ ምንድነው 9ኛ ክፍል ጀምሮ እስከ 11ኛ ክፍል ድረስ በድሮ የተማራችሁት ካሪኩለም ላይ ተዘጋጀ ነው ይሄ ዩኒት 2 ማለት ነው። እና በጣም ቀላል ነው። ሪሌሽን እና ፈንክሽን ከ9ኛ ክፍል ጀምራችሁ የተማራችሁት ነገር ነው። 10ኛ ክፍል አለ and then also 11ኛ ክፍልም ተምራችሁታል ማለት ነው። ስለዚህ ዛሬ እነዚህን ከላይ በደንብ እናያቸዋለን ማለት ነው። ዲፕሊ ወርደን በደንብ እናያለን። ስለዚህ በጥሞና እንድትከታተሉ። ስለዚህ ሪሌሽን እና ፈንክሽን ዩኒት 2 ስናይ በመጀመሪያ ሪሌሽን እና ፈንክሽንን ስናየው ሪሌሽን ምን ማለት ነው የሚለውን ስናይ ማንኛውም አይነት ሴት ኤኒ ሴት ዛትስ አር ክሮስ ሴክሽናል፣ ሁለት ሴቶች ተሰጥቶን በዛ ያ ሴት ክሮስ ሴክሽናል ወይም ደግሞ ሰብሴታቸው ምን ይባላል? ሪሌሽን ይባላል ማለት ነው። ኤኒ ሴት ኦፍ ኦርደር ዛትስ ፔር ቢትዊን ኤ ቱ ቢ ኦርደር የተደረጉ ሴቶች ማለት ነው። በአጠቃላይ ዲፊኒሽኑ ማለት ነው። ሪሌሽን ማለት ለምሳሌ አሁን እዚህ ጋራ ሪሌሽን የምንለው ዘ ሰብሴት ኦፍ ኤ ኮማ ቢ ማለት ነው ይለናል። እዚህ ጋራ ሰብሴት ኦፍ ኤ ምንድነው ኮማ ቢ የሆነ ማለት ነው። ይሄ ማለት ምንድነው የኤ ሰብሴት ኤሌመንቶች ቢኖሩና የቢ ቢኖሩ የነሱ ክሮስ ሴክሽናል በአጠቃላይ ሪሌሽን ይባላል። ኤግዛምፕሎች እዚህ ጋር አሉ። ኤግዛምፕሉን በምናይበት ጊዜ ሊስት የተደረገ ኤግዛምፕል አለ። የሴት ኤ ይሄ ነው፣ ቢ ደግሞ ይሄ ነው። ከዛ በኋላ ሪሌሽን 1 የምንለው ፍሮም ቢ ቱ ኤ ነው። ፍሮም ቢ ቱ ኤ ነው ማለት የቢ ቫልዩአችን ምንድነው ኤክስ ቫልዩ አሳይን እናደርጋለን፣ የኤ ቫልዩ ደግሞ ዋይ አሳይን እናደርጋለን። ስለዚህ ከቢ ቱ ኤ ሪሌሽኑ ምን ይባላል ማለት ነው? ሴቱ ምን ይባላል ማለት ነው? ሪሌሽን ይባላል ማለት ነው። ሞሮፍ በደንብ ለማሳየት ያክል ከሴት ቢ ወደ እዚህ ከሆነ ይሄ ሴት ይሄኛው ሪሌሽን ይሄኛው ሴት ምን ይባላል? ሪሌሽን ይባላል ማለት ነው። እንደዚህ እዚህ ጋራ በኮማ የተጻፉት እነዚህ ቀላላቸው ትረዱታላችሁ ብዬ አስባለሁ። የሁለተኛው ደግሞ እዚህ ጋር በሮማን ነምበር 2 የተጻፈው ከኤ ቱ ቢ ሪሌሽን ሲኖሩ ነው ማለት ነው። ኤን ሀዘ ኤክስ ቫልዩ አሳይን ስናደርገውና ቢን ደግሞ ሀዘ ዋይ ቫልዩ አሳይን በምናደርግበት ጊዜ የሚሰጠን ሪሌሽን ነው ማለት ነው። ስለዚህ ማንኛውም ሴት በኦርደርድ ፔር ኤክስ ኮማ ዋይ የተጻፈ ማንኛውም ሁለት ሴቶች ሪሌሽን ይባላሉ ማለት ነው። ይሄኛውን ዴፊኒሽን ያዙ። ብዙ ጊዜ ዴፊኒሽኑም አንዳንድ የሚመጣበት አለ፣ ወይም ደግሞ በሴት አማካኝነት ተገልጾ የዚህን ሪሌሽን የትኛው ነው የሚል ይመጣል ማለት ነው። ስለዚህ በደንብ እና ሌላኛው ማየት ያለባችሁ ደግሞ ሪሌሽን የራሱ ሰብሴት መሆን ይችላል። ይሄ ምንድነው? አሁን ኤግዛምፕል 2 ላይ እንደምታዩ ሴት ኤ ቢሰጠን ዘን ሪሌሽን 1 ምን ይሆናል? እዛ እርስ በርስ ማለት ነው። ይሄ ምንድነው? ሴት ኤ the subset of itself የሚለው ያረጋግጥልናል ማለት ነው። ስለዚህ
ይህንን ነው የሚለው። ስለዚህ ሪሌሽንን ካየን ስናይ ደግሞ ሌላኛው የምናነሳው ነገር ቢኖር ዶሜን እና ሬንጅ ምን እንደሆነ መለየት ነው። ዶሜን እና ሬንጅ ብዙዎቻችሁ ፋሚሊያር የሆናችሁትና የምታውቁት ነገር ነው። ዶሜን እና ሬንጅ የምንለው ዶሜን ይዘር ሪሌሽን ውስጥ በዛ ሪሌሽን ውስጥ የተሰጠው የኤክስ አሳይን ያደረግነው ኤክስ ቫልዩ ወይም ደግሞ ሴት ኤ አይደል ያለው እዛ ጋር ቀደም ኤክስ እሱ ምን ይባላል? ዶሜን ይባላል ማለት ነው። ለምሳሌ ኤክስ እዚሽ ጋራ አስቀምጠናል ቀደም ኤክስ እዚ ኳልስቱ ከምንድን ነው ጋር አሳይን ያደረግነው ከኤ ጋራ ነው። ዋይን ደግሞ ከምንድን ጋር ነው ቅድም አሳይን ያደረግነው ከቢ ጋራ ነው አሳይን ያደረግነው ማለት ነው። ስለዚህ ይሄኛው ነው ማለት ነው። ይሄኛው ዶሜን ይባላል ማለት ነው። ኤክስ ቫልዩስ ኦፍ ዛት ሪሌሽን የሪሌሽኑ ኤክስ ቫልዩ ፊት ለፊት የሚቀመጠው። ሬንጅ የምንለው ደግሞ ዋይ ቫልዩ ከቢ በቢ አይደል አሳይን ያደረግነው እሱ ደግሞ ሬንጅ ይባላል። ይሄንን ቤዚክ ስለሆነ በደንብ ታውቁታላችሁ። ጊቭ ዘ ሪሌሽን አር ኢዝ ዚስ ፋይንድ ዘ ዶሜን እንደ ሬንጅ። ሬንጅን እና ዶሜንን ስንፈልግ ምንድነው ብለናል? ፊት ለፊት አሳይን ያደረግናቸው ቁጥሮች ምንድናቸው? ዶሜን ናቸው ብለናል። ፊት ለፊት አሳይን ያደረግናቸው ቁጥሮች ዶሜን ናቸው። ስለዚህ ፋይንድ ዘ ዶሜን እንደ ሪሌሽን ሶሉሽን ላይ ይኸው ስታዩት የፋይንድ ዘ ዶሜን ሪሌሽኑን ማወቅ አለብን። እዚህ ጋራ ሪሌሽኑን ማወቅ አለብን። ሪሌሽኑን ውስጥ ካስገባን በኋላ ነው ሴቶቹን የነሱን እንትኖች የምናውቀው ማለት ነው፣ ዶሜን እና ሬንጁን። ስለዚህ በቀላሉ እሱ ማየት ትችላላችሁ። ሴት ኦርደርድ ፔር በሴት የተሰጠ ለምሳሌ እነሱ መስራት ይቀላቸዋል በእርግጠኝነት። ነገር ግን ብዙዎቻችሁ ኮንፊውዝ የምትሆኑበትና ብዙ ሰዓት ኤግዛም ላይ በጣም የምታጡት እና ያየውባችሁ ይሄኛው ነው። ይሄኛው በዚህ በእንትን የተሰጠ ወይ በኢኒኳሊቲ የተሰጠ ወይም ደግሞ በኮንዲሽን አማካኝነት የተሰጠ ብዙ ጊዜ አትሰሩትም። እና ለዛ ሲባል ይሄኛውን እስቲ አብረን እንስራ ማለት ነው። ፋይንድ ዘ ዶሜን እንደ ዘ ሬንጅ ኦፍ ዘ ሪሌሽን። የዚህን ሬንጅ እና ዶሜኑን ስንፈልግ በዚህ የተሰጠ ቁጥር እንደ ሴት የተደረደረ ነገር የለም ኤክስ እና ዋይ። ስለዚህ ይህንን ለመስራት ምንድን ነው የምንጠቀመው? ግራፊካል ሜትድን እንጠቀማለን ማለት ነው። ስለዚህ በደንብ ለማየት ያክል በካልኩሌሽን አሳያቸዋለሁ። እሺ እንደዚህ አይነት ሪሌሽኖችን ዶሜን እና ሬንጃቸው የምንፈልግበትን ቀላል የሆነ ስቴፕ ላሳያችሁ በግራፍ አማካኝነት ማለት ነው። ይሄ ምንድን ነው የተሰጠው? ሁለቱ እነዚህን ኢኒኳሊቲስ እናያለን። በመጀመሪያ የተሰጠው የመጀመሪያው ዋይ ኢዝ ግሬተር ዛን ኦር ኢኳል ቱ ኤክስ ቱ ሲሆንና አንደኛው ደግሞ ዋይ ኢዝ ግሬተር ዛን ማይነስ ኤክስ ነው ማለት ነው። ስለዚህ ይህንን በግራፍ ለመቀየር መጀመሪያ ምን እናደርጋለን? ወደ ኢኳሊቲስ እንቀይራለን። ስለዚህ ዋይ ኢዝ ኢኳልስ ቱ ኤክስ ፕላስ ቱ ይሆናል። ይሄ ደግሞ ዋይ ኢዝ ኢኳልስ ቱ ማይነስ ኤክስ ይሆናል ማለት ነው። ስለዚህ እነዚህ ወደ ኢኳሊቲ ከቀየርን በኋላ ካውንተር ኤግዛምፕል እንወስዳለን። ማንኛውም ኤግዛምፕል እንወስድና ካውንተር ኤግዛምፕል ይሄንን ሳቲስፋይ የሚያደርግልን ማለት ነው። ለዚህም በተመሳሳይ መልኩ እንወስዳለን። ከዛ በኋላ እነዚህን ካስገባን በኋላ ግራፋችንን ስኬች እናደርጋለን ማለት ነው። ሶ የዚህኛው መጀመሪያ ግራፍ ስኬች በምናደርግበት ጊዜ የዚህኛው ግራፍ ኤክስ ፕላስ ቱ ማንኛውም ነበር እነዚህ ስታስገቡ የሚመጡትን ዋይ ቫልዩ አሳይን ታደርጋላቸው ማለት ነው። ለምሳሌ አንድን በምናስገባበት ጊዜ አንድ እዚህ ጋራ ነው። ከዛ በኋላ የኤክስ ቫልዩ ማለት ነው አንድ እዚህ ጋራ ነው። ዋይ ስንት ይመጣል? አንድ ስናስገባ አንድ ሲደመር 2 3 ይሆናል። ስለዚህ 3 ደግሞ የት ይገኛል? ዋይ ጋር እዚህ አካባቢ ብንል እንዲሰጠናል ማለት ነው። ስለዚህ እንደዚህ ሁሉንም ብትሰሩት ይመጣላችኋል ማለት ነው። ስለዚህ እሱን በደንብ እናንተ ስሩ። ይሄኛውን ግራፉን ቀላል ስለሆነ ከዛ በኋላ ግራፉ ኤክስ ይሄ አክሰሱን ክሮስ የሚያደርግ እንደዚህ አይነት ግራፍ ይሰጠናል ማለት ነው። ስለዚህ የኤክስ ፕላስ 2 ዋይ ኢዝ ኢኳልስ ቱ 2 ይሄኛው ነው ማለት ነው ግራፉ። ከዛ በኋላ የዚህኛው ደግሞ ምን ይሆናል? የዚህኛው ደግሞ ማንኛውንም የኤክስ ቫልዩ እዚህ ጋር በምናስገባበት ጊዜ ኔጌቲቭ ካስገባ ፖዚቲቭ ይሆናል፣ ፖዚቲቭ ደግሞ ኔጌቲቭ ይሆናል። ለምን? እዚህ ፊት ለፊቱ ላይ ስላለ። ስለዚህ ኔጌቲቮቹን በምናስገባበት ጊዜ አሁን ለምሳሌ ኔጌቲቭ 2ን ብናስገባ ኔጌቲቭ 2ን ብናስገባ ፊት ለፊቱ አለ። ስለዚህ ይሄ ፖዚቲቭ ይሆናል። ስለዚህ ኔጌቲቭ 2 ኤክሱ እዚህ ጋር ያለው ሲገባ
የዋዩ ደግሞ ምን ይሆናል ማለት ነው? +2 እዚህ አካባቢ ነው። ስለዚህ ይህንንም በምሰሩበት ጊዜ ምን ይሰጠናል ግራፋችን ማለት ነው? ኤክስ አክሰስ ይሄ ኤክስ አክሰስን ክሮስ የሚያደርግ እንደዚህ አይነት። ስለዚህ እነዚህን ደግሞ እንደምታዩት ሁለቱ ጋራ ከዚሁ ራሱ ያሳያል። ይሄኛው በዚህ ጋራ ክሮስ በሚያደርግበት ጊዜ ሁለቱ መሃል ሴክሽን ክሮስ ሴክሽን ያለ ማለት ነው። ስለዚህ እነዚህን ሁለቱን ግራፍ ደግሞ አንድ ላይ ሳላቸው ሁለቱን ግራፍ ትንሽ አንድ ላይ ስንስል ይሄ ምን ይሆናል ማለት ነው? ይሄኛው በዚህ ክሮስ የሚያደርግ ኢንተርሴክሽኑን አልፎ በዚህም ደግሞ ክሮስ የሚያደርግ ይሆናል ማለት ነው። ስለዚህ ሪሌሽናችን ከዚህ በላይ ይሆናል ማለት ነው፣ እዚህ ላይ ያለው ማለት ነው። ስለዚህ ኤክስን በምታዩበት ሰዓት ምንድነው እየጨመረ ነው የሚሄደው። ማንኛውንም ቫልዩ ብታስገቡ ኤክስ እየጨመረ ስለሚሄድ ዶሜናችን ምን ይሆናል ማለት ነው? ዶሜናችን ሪል ነምበር ይሆናል ማለት ነው። ኦር ሪል ነምበር ይሆናል ማለት ነው ዶሜናችን። ሬንጃችን ደግሞ ምንድነው የሚሆነው? ሬንጅን ደግሞ ከግሬተር ዛን ምንድነው ዜሮ ነው። ከዛ በታች ያለው ሪሌሽን ውስጥ ስለሌለ ማለት ነው። ነገር ግን ለነዚህ እያንዳንዱ ሁለቱ ኢኒኳሊቲስ አለ፣ ነገር ግን ሪሌሽን ውስጥ ስለሌለ ዶሜኑና ሬንጁ። ስለዚህ ሬንጁ ምን ይሆናል ማለት ነው? ኦል ሪል ነምበር ይሆንና ግሬተር ዛን ኦር ኢኳልስ ቱ ዜሮ ይሆናል ማለት ነው። ስለዚህ የእንደዚህ አይነቶቹን ዶሜን እና ሬንጅ በዚህ በቀላሉ ማግኘት ይቻላል ማለት ነው። So that's how you find the domain and the ranges of a relation that's given in the order of ኢኒኳሊቲ ከተሰጠ እንደዛ ነው ፈልጉት ማለት ነው። በተመሳሳይ መልኩ ያው እዚህ ጋራም አለ ሪሌሽኑ በዚህ መሃል ነው ከዜሮ በላይ ነው ማለት ነው። ስለዚህ እንደዚህ ነው የምትፈልጉ ማለት ነው። እና ይሄ በጣም 12 ላይ ታችሁ ከሆነ በወረቀት የተፈተናችሁ ተማሪዎች ብዙ ሰዓት እንደ ኤግዛም አለ ባጠቀ ሁለት ጥያቄዎች አሉ እንደዚህ ግራፍ እና ፎከስ አድርጉበት። እነዚህ አንዳንድ ጥያቄዎች እንደዚህ ይኖራሉ ማለት ነው። ሌላኛው ደግሞ ሪሌሽን ዴፊኒሽን ሪሌሽን ፍሮም ኤ ቱ ቢ ኢንቨርስ የምንለው ደግሞ ምንድነው? ሪሌሽን ኢንቨርስ የምንለው ከስሙ እንደምንረዳው ኢንቨርስ ማድረግ ወይም ደግሞ መቀያየር ነው። ኤክስን ቫልዩ ወደ ዋይ ቫልዩ ዋይን ደግሞ ወደ ዋይ ቫልዩ መቀያየር ማለት ነው። በአጠቃላይ እንትን ኤክስ የምንለው ኢንቨርስ የምንለው ማለት ነው። ስለዚህ አሁን ለምሳሌ ኤ እና ቢ ቢኖሩ የነሱ ኢንቨርስ ማለት ምንድነው? ጌት ዘ ሪሌሽን ኦፍ ኢንቨርስ። ይሄ የመጀመሪያው ሪሌሽኑ ሲሆን የነዚህ ኢንቨርስ ይሆናል ምን ይሆናል? አምስትን ፊት ለፊት አድርገን ዜሮን ደግሞ ከጀርባ እናደርግና which is ምን ይሰጠናል ማለት ነው? ኢንቨርሱን ይሰጠናል ማለት ነው። እዚህ ጋር እንደምታዩት እዚህ ጋር የሚታያችሁ ከሆነ ማለት ነው። ስለዚህ ኢንቨርስ የምንለው ኤክስ እና ዋይ ቫልዩ መቀያየር ነው። ስለዚህ ይሄ ነው ኢንቨርስ ኦፍ ሪሌሽን የምንለው። ሆፕን ይሄኛውን በደንብ ታውቁታላችሁ። ዴፊኒሽን ኦፍ ኢንድ ኤግዛምፕል ኦፍ ፈንክሽን። ሶ ፈንክሽን ጋር ስንገባ ደግሞ ምን አይነት ሪሌሽን ነው ፈንክሽን የሚሆነው የሚለውን እናያለን። ፈንክሽን የምንለው ማንኛውም ሪሌሽን ፈንክሽን ሊሆን አይችልም። ይሄኛውም መያዝ ይኖርባችኋል። ኤኒ ሪሌሽን ካኖት ቢ ኤ ፈንክሽን በት ኤቭሪ ፈንክሽን ኢዝ ኤ ሪሌሽን። ይሄ ምንድነው? ሪሌሽን የሚሆነው ሁላ ያው ፈንክሽን መሆኑ አይቀርም። ምክንያቱም ሪሌሽንን ሳቲስፋይ አድርጎ ስለሆነ ፓስ የሚያደርገው ማለት ነው። ሶ ፈንክሽን የምንለው ማንኛውም የሪሌሽንሺፕ በሴት ኦርደር ፔር የተቀመጠ ሆኖ የፈርስት ኦርደር ኮኦርዲኔቱ ቢደጋገምም ችግር የለውም። ነገር ግን የሰከንድ ኮኦርዲኔቱ ወይም ደግሞ የዋይ ቫልዩ አሳይን ያደረግነው ከኤክሱ ጋራ ከሁሉም ጋራ ፔር ሆኖ ከተቀመጠ ፈንክሽን አይደለም ማለት ነው። ስለዚህ ኮንሲደር ሪሌሽን ዚስ ዋን ሲንስ አሁን እዚህ ጋራ 7 ፔርድ ሆኗል ዊዘ ቦስ 8 እና 6። ስለዚህ ዘ ሪሌሽን ኢዝ ናት ፈንክሽን። ያ ኤክስ የምንለው ቫልዩ ከሁለት ጋራ ፔር ስላደረገ ያኛው ሪሌሽን ፈንክሽን አይደለም ማለት ነው። ሶ የሁለተኛው ኤግዛምፕል ጋር ደግሞ 1,2 7,8 4,3 እና this is a relation ይሄ ሪሌሽን ነው። ምክንያቱም የትኛውም ፈርስት ኦርደር ፔር ከሁለት ተመሳሳይ ሰከንድ ፔር ጋራ ኮኦርዲኔት ጋራ ፔር አላደረገም። ስለዛ ይሄ ፈንክሽን ነው ማለት ነው። ስለዚህ ፈንክሽን የምንለው ሪሌሽን ሆኖ that is exactly one first coordinate is related to what ሰከንድ ኮኦርዲኔት ጋራ ሪሌት ብቻ ሲሆኑ ማለት ነው። እዚህ ጋራ አይታችሁ ከሆነ አርዋን ጋራ አርዋን አሁን ሪሌሽን አይደለም። ለምን? አንድ ሪሌሽን ነው አርዋን። ነገር ግን አርቱ ሪሌሽን አይደለም። ለምን? የኤክስ ቫልዩ ወይም ደግሞ የመጀመሪያው ኮኦርዲኔቱ ፈርስት ኮኦርዲኔት ምን ሆነ? ከሁለት ጋራ ነው አሳይን የሆነው ከአራትም ከአምስትም ጋራ። እዚህ ጋር ደግሞ አር ስሪ ላይ ደግሞ ሶስቱም የተለያዩ ዲፍረንት አላቸው ማለት ነው። እዚህ ጋራ which of the following is function ይላል። ሶ አርቱ ደግሞ ናት ፈንክሽን ይላል። ስለዚህ እነዚህን አንብቧቸው። ዶሜን እና ሬንጅ
የኦፍ የፈንክሽን የቅድሙ ሪሌሽንን ዶሜን እና ሬንጅ ፈለግን። አሁን ደግሞ የፈንክሽን ሲሆን ዶሜን እና ሬንጅ እንዴት ነው ይላል። የፈንክሽን ኢዝ ስፔሻል ታይፕ ኦፍ ሪሌሽን። ፈንክሽን የምንለው ስፔሻል ታይፕ የሆነ ሪሌሽን ነው which is ኮኦርዲኔቶቹ የማይደጋገሙ the domain and the range function are determined exactly the same way. function are determined the domain and determined exactly the same way ከሪሌሽን ጋራ ዶሜን እና ሬንጅ በተመሳሳይ መልኩ ነው ዲተርማይን የሚደረጉ። so find the domain and the range of the following function። የነዚህን ዶሜን እና ሬንጃቸው ስትፈልጉ ያው በተመሳሳይ መልኩ እንደ ሪሌሽን ትፈልጋላችሁ። is the relation r is a function። ይሄኛው አሁን ፈንክሽን ነው የሚለውን ለማየት ፈንክሽን ምንድነው ብለናል። አሁን የሆነ ነምበር ብታስገቡ አሳይን ብታረጉ ኤክስ ጋራ ዋይ ጋራ በስኩዌር ሲሆን ደብል አይመጣም የሚለውን ቼክ ማድረግ ነው ክሮ የሚለው ማለት ነው። እነዚህ ግን በስኩዌር ስለሆነ ይመጣል። this is not a function because for x paired with more than one number in y for example አሁን 9 cross minus 3 እና በዚህ ሊሆን ይችላል። ለምክንያቱም ምንድነው ስኩዌር በምታረጉበት ጊዜ ይሄ 3 ቁጥሩ ምን ይሆናል ፖዚቲቭ ስለሚሆን ሴም ነምበር ጋራ ምን አደረገ ኮኦርዲኔት አደረገ ማለት ነው። ስለዚህ ፈንክሽን አይደለም ማለት ነው። ስለዚህ ብዙ ጊዜ ይሄ በስኩዌር ነምበር የሚቀመጡት ፎልስ ያደርጉታል። ነገር ግን ይሄ እዚች ጋራ ታች ላይ ቀጣይ የሁለተኛው ኤግዛምፕል ላይ ታችሁ ከሆነ በአብሶሉት ቫልዩ ስለሆነ ይሄም ሲወጣ ምንድነው ኔጌቲቭ ሆኖ መውጣት አይችልም። ስለዚህ እዚህ ጋራም since for every number the unique absolute value is x is mapped to 1 only and so the relation r is function። ይሄ ደግሞ ፈንክሽን ማለት እንችላለን ማለት ነው። ማንኛውም ነበር አሳን የተደረገው ኤክሱ ዲፈረንት ስለሆነ ምክንያቱም ቁጥሮቹ ከአብሶሉት ቫልዩ ነው የሚወጡት ማለት ነው። እሺ if the x is the element of the domain function the notation of f እሺ ይሄንን ራሳችሁ ቼክ አድርጉት። እንቀላለው ካርቲጂያን ኮኦርዲኔት የምንለውን ደግሞ ይሄ የሪሌሽኖቹን ሁሉንም ማውጣት ነው። እሱን በደንብ አሳያችኋለሁ ሌላ ጊዜ ግን ቀላለው እሱኛው። ስለዚህ በቀጣይ ደግሞ ክላሲፊኬሽን ኦፍ ፈንክሽን እናያለን ማለት ነው። ፈንክሽኖች በስንት ይከፈላሉ የሚለውን 1 2 ኦን 2 እና 1 to 1 የሚል ኮረስፖንደንስ አለ ማለት ነው። ስለዚህ እነዚህ በደንብ ፊገር አውት የምናደርግ ይሆናል ማለት ነው። እና ብዙ ጊዜም ጥያቄ የሚመጣበት ፓርት ከሪሌሽን ይሄ ስለሆነ ፎከስ እንድታደርጉበት። በመቀጠል ደግሞ ክላሲፊኬሽን ኦፍ ፈንክሽንን የምናይ ሲሆን ክላሲፊኬሽን ኦፍ ፈንክሽኖችን ቤዚክሊ በሶስት እንከፍላቸዋለን 1 to 1 and on to በመጨረሻም ደግሞ 1 to 1 ኮረስፖንደንስ ብለን ሶስት ቦታ እንከፍላቸዋለን ፈንክሽኖችን ክላሲፊኬሽን ስናደርግ። ከነዚህ ውስጥም ፈንክሽን እዚህ ከላይ በምታዩት መልኩ የፈንክሽን f is a relation a to b ከሆነ said to be odd and even የምንለው ይሄኛውን ያዙት። ይሄ odd እና even የምንለው ፈንክሽኑ ሪሌሽኑ a to b ሆኖ odd የምንለው መቼ ነው even የምንለው መቼ ነው የሚለውን በደንብ ያዙት። ይሄ ምንድነው ማንኛውም ነምበር ላይ አይታችሁ ከሆነ እዚህ ጋራ የፈንክሽኑ በኔጌቲቭ ከተሰጠ የሚሰጠውም ኔጌቲቭ ነው ማለት ነው። ይሄ ምንድነው which is f of x ከሚሰጠው ከሪሌሽኑ ጋራ እኩል ከሆነ ኦድ እንለዋለን። ወይም ደግሞ ራሱን መልሶ ከሰጠ ኢቭን ከሆነ ደግሞ የተሰጠው በኔጌቲቭ ሆኖ ነገር ግን የምናገኘው ምንድነው ፖዚቲቭ ከሆነ ኦድ እንላለን ማለት ነው። ስለዚህ ኦድ እና ኢቭን ይሄንን ያዙ ቀለል አድርጋችሁ። እዚህ ጋር ኤግዛምፕል 2 ስናይ ስኩዌር ሩት ኦፍ 3 f of x አችን ስኩዌር ሩት ኦፍ 3 ሲሆን ማንኛውንም ኔጌቲቭ ነምበር አስገቡ እዚህ ጋር f of x ውስጥ ማይነስን አስገቡ እዚህ ጋር ማይነስን አስገቡ እዚህ ጋር f of x ማይነስን ከዛ በኋላ እሱን በምታስገቡበት ጊዜ የሚሰጠን ምንድነው ስኩዌር ኪዩብ ስናደርገው መልሶ ራሱን የሚሰጠን f of x ማለት ነው። ስለዚህ ኦድ ምንለው ለዛ ነው ማለት ነው። ኢቭን ምንለው ደግሞ ምንድነው የተሰጠንን f of x ስኩዌር በምንሰራበት ጊዜ የሚሰጠን ማይነሱን ሳይሆን ፖዚቲቭን f of x ነው የሚሰጠን ማለት ነው። የዛን ጊዜ ኢቭን እንላለን። ሲ ላይ ደግሞ f of x is x plus 1 is ይሄኛው x plus 1 ደግሞ ናይዘር ኢቭን ኦር ኦድ አንለው። ምክንያቱም ምንድነው ኔጌቲቭ ዋንን በምናስገባበት ጊዜ ይሄው ቼክ እንደምታደርጉት f of x minus x አለ። ከዛ በኋላ እሱን በኔጌቲቭ ስናደርገው እሱ ከፖዚቲቭ ጋር እኩል አይደለም ወይም ደግሞ ያ የመጀመሪያውን መልሶ አልሰጠንም ማለት ነው። ስለዚህ ናይዘር
ኦድ ኖር ኦድ እንለዋለን፣ ናይዘር ኦድ ኖር ኢቨን እንለዋለን ማለት ነው። እንደዚህ አይነት ሎጋሪዝም ኤንድ ፈንክሽኖቹን በደንብ ዲቴል ታች ላይ እናያለን። ለአሁኑ ግን ሞጁሉ ሲዘጋጅ ልክ አይደለም፣ ይሄ ቦታ አይደለም። ግን ኤኒዌይስ እንለፈው። ይሄን ዋን ቱ ዋን ፈንክሽንን እናያለን። አሁን ዋን ቱ ዋን ፈንክሽን የምንለው ሀሲው ነው። የሆነ ፈንክሽን አለ ሪሌሽን ኤ ቱ ቢ የተሰጠ። ከዛ በኋላ ያ ፈንክሽን ምንድን ነው? ዋን ቱ ዋን ፈንክሽን የምንለው መቼ ነው? ኢፍ የተሰጠው የኤ ቫሊዩ ከአንድ ቢ ቫሊዩ ጋራ አሳይን ከተደረገ ነው። ለምሳሌ ሞጁላችሁ ላይ በደንብ ኤግዛምፕል አልተሰጠም። ይሄን ኤግዛምፕል እኔ በቬን ዲያግራም ብናይ ሞር ለእናንተም ይገባችኋል። በቬን ዲያግራም አሪፍ ነውና በቬን ዲያግራም ብንገልጽ እንደዚህ ያርገን፣ ከዛ በኋላ በዚህ በኩልም እንዲያርገን ብንገልጽ፣ ከዛ በኋላ እዚህ ውስጥ የተሰጡት 2 3 ቢሆኑ ቆይ ሰፊ ቦታ ፈልጌ እንትን ልበልላችሁ። የተሰጠን ቬን ዲያግራም አለ በዚህ መልኩ፣ በዚህኛው ደግሞ የቢ ቫልዩ አለ። ከዛ በኋላ አንድ ቁጥር አለ፣ ከዛን 2 አለ፣ 3 ቢኖር እዚህ ጋር ደግሞ 4 5 እና 6 ቢኖሩ በደንብ አይታይም፣ 6 ቢኖሩ ከዛ በኋላ የዚህ ዋን ቱ ዋን ነው የምንለው ኢፊት የፈርስት ኮኦርዲኔቱ ከሁሉም ጋር አሳይን ከሆነ። ይሄ ማለት ምንድነው? ከዚህ ጋር አሳይን ከሆነ እንደዚህ፣ ይሄም እርስ በርስ እንደዚህ አሳይን የሚሆኑ ከሆነ this is one to one function እንላለን ማለት ነው። ባጭሩ one to one function is a function that corresponds if and only if each of elements of the range የሬንጁ ኤሌመንቶች ፔርድ የሆኑት ኤግዛክትሊ with one element ከሆነ ነው። ያ ምንድነው የምንለው? ዋን ቱ ዋን ፈንክሽን እንለዋለን ማለት ነው። ፎር ኤግዛምፕል አሁን ለምሳሌ እዚህ ጋራ ይሄኛው ከዚህ ጋራ መጥቶ ኮረስፖንድ የሚያደርግ ከሆነና ፈንክሽን የሚፈጥሩ ከሆነ ይሄ ምንድነው? ዋን ቱ ዋን አንልም ማለት ነው። ምክንያቱም ምንድነው የቢ ቫልዩ አሳይን ያደረግነው የቢ ቫልዩ ወይም ደግሞ የዋይ ቫልዩ ሁለቴ ክሮስፖንድ ሆናል ከአንድ ተመሳሳይ ከሆነ ኤክስ ቫልዩ ጋር ማለት ነው። ስለዚህ ይሄ ዋን ቱ ዋን ፈንክሽን አንልም ማለት ነው። እሺ እዚህ ጋራ በደንብ ለማየት ያክል በዚህኛው መልኩም ደግሞ ኤፍ ኦፍ ኤክስ የተሰጠን ኤክስ ዋኑ ከኤክስ ቱ ጋር እኩል ነው። መቼ ነው? ኢፍ ኤክስ ዋን እና ኤክስ ቱ እኩል ከሆነ ማለት ነው። ይህም በኤግዛምፕል ሞር እናየው ይገባቸዋል። show that the relation R is implies to R given by f of x is equal to 2x is 1 to 1 f of x to 1 to 1 መሆኑን አሳይ ይለናል። ሶ f of x to መሆኑ ለማሳየት ይሄ ሾርት መንገዱ በሁለቱም ጋራ ፈንክሽን ታረጋላችሁ። ከዛ በኋላ ያ ፈንክሽን ነምበሩን ካስቀመጣችሁ በኋላ ስታቃሉት 1/2 በ1/2 ታቃላላችሁ። 2 በ2 ስጠፋ x is equals to x1 is equals to x2 ይሆናል ማለት ነው። ስለዚህ እነሱ ለእኩል ከሆኑ ደግሞ ምንድነው ብለናል? 1 to 1 ነው ብለናል። ይሄኛው በቀላል መንገዱ ስትሰሩት ነው። ነገር ግን በደንብ ቼክ ለማድረግና በቀላል መንገዱ የምትረዱበት ከቀደሙ ከቬን ዲያግራም ከሴት ውጪ ከተሰጠ ቼክ የምታረጉበት አለ። እሱም በሆሪዞንታል ላይን ቴስት ይባላል። በሱ ደግሞ ሞር በደንብ ቀለል ባለ መልኩ ታች ላይ እናያለን። ኤግዛምፕል 2 ደግሞ shows that the relation R is given by f of x square is not 1 on 1 a 1 on 1 መሆኑን አሳዩ ይላል። ሶ f of x 1 እና x 2 እንውሰድ ብለናል ቅድም የመጀመሪያው ላይ። ስለዚህ f of x 1 2 ብንወስድና f of x 2 ደግሞ -2 ብንወስድ ሴም አይደሉም ሁለቱ። ስለዚህ ያ ነምበር በሚገባበት ጊዜ ግን ስኩዌር በሚሆንበት ጊዜ ተመሳሳይ ቁጥር ስለሚሆን ተመሳሳይ ቁጥር ደግሞ ክሮስፖንድ ካረገ ምንድነው ብለናል? ያ ፈንክሽን is 1 to 1 አይደለም ብለናል። ስለዚህ this function graphically function is there is no way if 1 to 1 አይደለም ማለት ነው። ይሄ ፈንክሽን 1 to 1 አይደለም። ስለዚህ ሌላኛው ደግሞ ቼክ 1 to 1 መሆኑን ቼክ የምናደርግበት ሌላኛው መንገድ ሆሪዞንታል ላይን ቴስት ሲሆን ይሄ ምንድነው? የተሰጠንን ፈንክሽን ላይኑን ከሰራን በኋላ
ለሆሪዞንታል ላይን ቴስት በምናሰምርበት ጊዜ ኢንተርሴክሽኑ ከአንድ በላይ ከሆነ ዋን ቱ ዋን አይደለም። አንድ ከሆነ ግን ምንድነው የምንለው? ዋን ቱ ዋን ነው ማለት ነው። ይህም በቀላሉ ለመረዳት ያክል ፈንክሽናችን አለ ሪል ነምበር ኤክስ ቫሊዩም ዋይ ቫሊዩም ደግሞ የሆነ ጊቭን ባይ ዘ ኤፍ ኦፍ ኤክስ ኦፍ 2x ከሆነ ዋን ቱ ዋን መሆኑን ቼክ አድርግ ይለናል። ሶ ይህን ቼክ ለማድረግ እዚህ ጋር እንደምታዩት ግራፉ ተስሏል ይሆንና ከዛ በኋላ ማንኛውንም ኤክስ ቫሊዩ አሳይን አድርጉ እዚሽ ጋራ ሁለት ጋራ ማለት ነው። እዚሽ ጋራ ሁለት ጋር ማንኛውንም ቫሊዩ አሳይን በምታደርጉበት ጊዜ የሚመጣውን ቫሊዩ ካገኛችሁ በኋላ ካውንተር ኤግዛምፕል ወስዳችሁ ማለት ነው ይሄኛው ግራፍ ራስ ስኬች ታደርጋላችሁ። ከዛ በኋላ ሆሪዞንታል ላይን እዚህ ጋር እንደምታዩት ይሄኛውን በዚህ ሆሪዞንታል ላይን ቴስት በምታዩበት ጊዜ ግራፉን አንዴ ብቻ ነው ክሮስ ሴክሽን ኢንተርሴክት ያደረገው ማለት ነው። ስለዚህ ያ ፈንክሽን ዋን ቱ ዋን ነው ማለት ነው። ዋን ቱ ዋን የምንለው አንድ ጊዜ ያንን ፈንክሽን ክሮስ ካደረገው ነው። ነገር ግን እዚህ ቢ ላይ ካያችሁት ሁለት ጊዜ ነው ክሮስ ሴክሽናል፣ እዚህ ጋር ሁለቴ ነው ኢንተርሴክት ያደረገው ሆሪዞንታል ላይኑ ማለት ነው አንዱ። ስለዚህ ያ ዋን ቱ ዋን ፈንክሽን አይደለም ማለት ነው። በቀላሉ የምታዩበት መንገድ መጀመሪያ ምን ታደርጋላችሁ? የተሰጣችሁን ጊቨን ኤግዛምፕል ካውንተር ኤግዛምፕል በመጠቀም ይሄ የተሰጣችሁን ኤፍ ኦፍ ኤክስ ውስጥ እያስገባችሁ ግራፋችሁን ስኬች ታደርጋላችሁ። ስኬች ካደረጋችሁ በኋላ የሚመጣላችሁ ቫልዩ የሚመጣላችሁ ቫልዩ ሁለቴ ኢንተርሴክት የሚያደርገው በሆሪዞንታል ላይን ቴስት ያ ፈንክሽን ዋን ቱ ዋን ፈንክሽን አይደለም ማለት ነው። ኦልራይት ወይም ሌላኛው ደግሞ ኦንቱ ፈንክሽን ሲሆን ኦንቱ ፈንክሽን የምንለው የፈንክሽናችን የተሰጠን ፈንክሽን የሱ ሬንጅ ከቢ ጋር እኩል ከሆነ ነው። ይሄ ማለት ምንድነው? መጀመሪያ ኤ አለን የተሰጠን እዚሽ ጋራ በደንብ እንየው። የተሰጠን ኤ ቫልዩ ቢኖር ከዛ በኋላ የቢ አለ ከዛ በኋላ ቢ ቢኖር ከዛ በኋላ የተሰጠን ሁለቱም በቬን ዲያግራም የተሰጡን ቫልዩዎች አሉ። ከዛ በኋላ እነዚህ አሳይን የተሰጡን ነምበሮች ከቢ ጋራ ፈንክሽን ከሰጠናቸው በኋላ በኮማር ለምናስቀምጠው ያስቀመጥናቸው ቁጥር ውስጥ ሬንጆቹን ስንፈልግ ሬንጁ ከምን ጋር እኩል ይሆናል ማለት ነው? ከቢ ጋር እኩል ሲሆን ያ ኦንቱ ፈንክሽን ይባላል ማለት ነው ባጭሩ። በኤግዛምፕል ለማየት ያክል እዚሽ ጋራ አለ ኤግዛምፕል። የመጀመሪያውን ኤግዛምፕል እዚሽ ጋር ስናየው ኤ ላይ ፎር አለ። ፎር ከማን ጋር ነው ኮረስፖንድ ነው? ከኤ ጋራ። ሶስት ከምን ጋር? ከቢ ጋር። ሁለትም ከምን ጋር? ከሲ ጋራ። አንድም ከሲ ጋራ። አሁን ለምሳሌ ብዙዎች እዚሽ ጋራ ይሄኛው ሁለትና አንድ ከአንዱ ጋራ አሳይን ስለተደረገ ኦንቱ አይደለም ይላሉ። ነገር ግን ኦንቱ ምንድነው ሁልጊዜ ቼክ የምናደርገው ሬንጁን ነው። የፈንክሽኑ ሬንጅ ስለሆነ ሬንጁ ደግሞ ቢ ስለሆነ ቢ ደግሞ ወደኋላ ሌፍት የሆነ የለም የቀረ የለም። ምክንያቱም እዚሽ ጋራ ሶስቱም አሳይን ተደርጓል። እዚሽ ጋር እንደምታየው ሶስቱም ኤን ቢን ከዛ ሲም አሳይን ተደርጓል ማለት ነው። ስለዚህ ሬንጁ ከምን ጋር እኩል ይሆናል ማለት ነው? ከፈንክሽኑ ሬንጁ ከምን ጋር እኩል ይሆናል ማለት ነው? የቢ ሴት ጋራ እኩል ስለሚሆን ያ ነገር ኦንቱ ፈንክሽን እንላለን ማለት ነው። ነገር ግን እዚሽ ጋራ በምታዩበት ጊዜ ይሄኛው ጋራ በምታዩበት ጊዜ ሁሉም ክሮስ ሴክሽናል ተደርጓል። ነገር ግን ምን ቀረ? 5 ሌፍት ሆኗል መጨረሻ ላይ በዚህ በእንትን ጋራ በቢ ሰብሴት ውስጥ ያለው ማለት በቢ ሴት ውስጥ ያለው። ስለዚህ ያ ነገር ሬንጅ አይደለም ማለት ነው። ምክንያቱም ፈንክሽኑ ሬንጅ በምንጽፍበት ጊዜ ሬንጁ ከምን ጋር እኩል መሆን አለበት? ከሴት ኦፍ ቢ ጋር እኩል መሆን አለበት። ነገር ግን እዚሽ ጋራ ከስንት እስከ ስንት ጀምሮ ነው ሴቱ የተቀመጠው? ሴቱ የተቀመጠው ከአንድ እስከ አራት ብቻ ነው ማለት ነው። ከአንድ እስከ አራት ብቻ ስለተቀመጠ ከአንድ እስከ አራት እና ሬንጁ ጋር ፈንክሽኑ ሬንጅ ጋር ደግሞ አይመሳሰልም ማለት ነው ሴቱ። ስለዚህ ያ ኦንቱ አይባልም ማለት ነው። ስለዚህ ኦንቱ እና ዋን ቱ ዋን ፈንክሽን በቀላሉ ይሄ ነው ማለት ነው። እዚህ ጋራ ሞሮፍ የሚገልጸው የላይኛውን ነው። ዴፊኒሽን የፈንክሽን ዋን ቱ ዋን ኮረስፖንድ የምንለው ደግሞ ዋን ቱ ዋን ኮረስፖንድ የምንለው ደግሞ ሁለቱንም የሚያሟላ ከሆነ ነው። ኦንቱም ሲሆን
ዋን ቱ ዋንም ከሆነ ያ ፈንክሽን ዋን ቱ ዋን ኮረስፖንድ ይሆናል ማለት ነው። ኢፍ ኤንድ ኦንሊ ኢፍ the function is one to one and on to ሁለቱም ከሆነ ማለት ነው። ኤግዛምፕል የፈንክሽን የተሰጠን ፈንክሽን አር2 ሪሌሽናቸው ሪል ነምበር ከሆነ ማፕ የሚያደርጉት ኤክስም ዋይ ቫሊዩ ማለት ነው። ዶሜኑም ሬንጁም ሪል ነምበር ከሆነ be given that f of x is 5x minus 7 shows that the function is one to one correspondence መሆኑን አሳይለናል። ይሄ ማለት ምንድነው? ኦንቱም ዋን ቱ ዋንም መሆኑን አሳይ ፈንክሽኑ ይላል። ስለዚህ ዋን ቱ ዋን መጀመሪያ ለማየት ዋን ቱ ዋን ምንድነው ብለናል። መጀመሪያ ምን ማድረግ አለብን? ዋን ቱ ዋን መሆኑን ቼክ ለማድረግ የነዚህ ፈንክሽኑ ለአንድ ኤክስ ዋይ ቫልዩ ጋራ አሳይን ወይም ደግሞ ክሮስ መደረጋቸውን ብቻ እናያለን። ፎር ኤግዛምፕል ኤክስ ዋን እና ኤክስ ቱን እንውሰድ። እዚሽ ጋራ ኤክሱ ጋር የሚገባው ማለት ነው። እዚሽ ጋራ የሚገባ ኤክስ እና እንትኖችን እንወስዳለን። ኤክስ እዚሽ ጋር ውስጥ የሚገቡ ማለት ነው። ኤክስ ዋንን እና ኤክስ ቱን እንወስዳለን። ሶ ከዛ በኋላ በምናስገባበት ጊዜ እነዚህ ኤክስ ዋን እና ኤክስ ቱ እኩል በሚመጡ ከሆነ ዋን ቱ ዋን ፈንክሽን ነው ብለናል። በቀላል መንገዱ እዛ ላይ እንዳየ ነው። ከዛ በኋላ ኤፍ ኦፍ ኤክስ ዋንን እናስገባለን። ከዛ እዚህ ታችኛው ላይ ደግሞ ኤክስ ኤክስ ቱን እናስገባለን። ከዛ በኋላ እነዚህን ካልኩሌት በምናደርግበት ጊዜ እነዚህ ሰባትን ለማጥፋት ምን እናደርጋለን? በሰባት ፕላስ 7 እንጨምራለን ከጎን ማለት ነው። በኔጌቲቭ ይጠፋል ይሄኛው። ከዛ በኋላ 5x1 እና 5x2 ይቀራል። ስለዚህ ይሄን ለማጣፋት ኦቨር 5 እንላለን። ኦቨር ኔጌቲቭ 5 እንላለን። 5 በ5 ሲጠፋፋ x1 x2 ይሆናል ማለት ነው። ስለዚህ ይሄ 1 to 1 ሆኖልናል። ሶ ቀጣይ አሁን 1 to 1 ኮረስፖንደንስ ነው ከማለታችን በፊት ምን ይቀራል? ኦንቱ መሆኑን ቼክ እናደርጋለን። ኦንቱ ደግሞ እንዴት ነው ቼክ የምናደርገው ብለናል። የተሰጠን ፈንክሽኑ ሬንጁ ከቢ ሴት ጋር እኩል ከሆነ ነው ብለናል። ሶ if there is it can found by solving y is equals to f of x is equals to 5x minus 7 ይህንን ካልኩሌት በምናደርግበት ጊዜ ደግሞ የምናገኘው ፈንክሽን 1 to 1 ኦን ቱ ቼክ የምናደርግበት ምንድነው? ሬንጁ ጋራ የቢ ቫልዩ ወይም ደግሞ ቢ ቫልዩዝ ውስጥ ምንድነው የዋይ ቫልዩ ነው። የዋይ ቫልዩ which is x እዚህ ጋራ ያስገባናቸው ማንኛውም ኤክስ ቫልዩዎች ዋይ ያመጣሉ። ያ ዋይ ደግሞ ከምን ጋራ ነው? ከኤፍ ኦፍ ኤክስ ጋር እኩል ነው። ስለዚህ የኤፍ ኦፍ ኤክስ ሬንጅ ደግሞ ከዋይ ጋር እኩል ከሆነልን ኦንቱ ነው ማለት ነው። ስለዚህ ፈንክሽን 1 to 1 ኮረስፖንደንስ እንላለን። ሶ በቀጣይ ደግሞ ኦፕሬሽን ኦፍ ፈንክሽን ስናይ ፈንክሽን ላይ ኦፕሬሽኖችን ቤዚክ ኦፕሬሽን የሚባሉትን አዲሽን፣ ሰብስትራክሽን እነዚህን አብረን የምናይ ይሆናል ማለት ነው። ሰሜሽን ስንጀምር ከድምር ስንጀምር ኤፍ ፕላስ ሁለት ፈንክሽን ቢኖረን ኤፍ ኦፍ ኤክስ እና ጂ ኦፍ ኤክስ ምንል የእነሱ ሰሜሽን ምንን ይሰጠናል? አዲስ ፈንክሽንን ሁለቱን ደምሮ ይሰጠናል ማለት ነው። በአጠቃላይ ሰሜሽን ኦፍ ፈንክሽን is which is defined as f plus g where f of plus g is comma x is equals to ለብቻ አድርገን ሰም እናደርጋለን ማለት ነው። እሺ if f of x is equals to 2 and 2 minus x ከሆነ g ደግሞ ይሄ ከሆነ then the summation of the given f of x ደግሞ ምን ይሆናል የሚለውን ስሩት ይላል ማለት ነው። ሶ ከዛ በኋላ ከሰራን በኋላ ደግሞ ዶሜን እና ሬንጅ ይፈልጋል። ይሄንን በደንብ ለመስራት ያክል የተሰጠ ምንድነው 2 minus x ቆይሽ ጋር አይበቃም። ራይት አሁን በደንብ እናያለን። የተሰጠን ስንት ነው? 2 minus x ሲሆን የኤፍ ኦፍ ኤክስ የጂ ኦፍ ኤክስ ደግሞ 3
ኤክስ ፕላስ 2 ነው። በደንብ አይታይም ግን 2 ነው። ከዛ በኋላ እነዚህ ሰም ማድረግ ነው ማለት ነው እኛ ስራችን። ስለዚህ ይሄኛው እንደዚህ ካደረግን በኋላ እንደዚህ መደመር ነው የሚሆነው ማለት ነው። ስለዚህ ሰሜሽኑን በምንሰራበት ጊዜ ተመሳሳይ ተርሞችን አንድ ላይ እናደርጋለን which is 2 minus x plus 3 plus 2 አለ። ከዛ በኋላ ምን እናደርጋለን? ይሄንን የ3 of x ወደፊት እናመጣለን። ከዛ በኋላ minus of x ወደ ኋላ እናስተላልፋለን። በደንብ ለመስራት ያክል ስለዚህ እነዚህን ፈንክሽን ሰሜሽናቸውን በምንሰራበት ጊዜ የተሰጠንን f of x እንጽፋለን which is 2x 2x ሳይሆን 2 minus x ከዛ በኋላ የf of x ይሄኛው ነው። g of x ደግሞ 3x plus 2 ነው። ከዛ በኋላ የነዚህ ሰሜሽን ድምር በምንሰራበት ጊዜ እንዴት ነው? ላይክ ተርሞችን አንድ ላይ መሰብሰብ ነው በቀላሉ። ይሄን 2 ወደዚህ እናመጣለን፣ ኤክስን ደግሞ ወደዚህ እናመጣለን። ከዛ በኋላ ይሄንን 2 ወደዚህ በምናመጣበት ጊዜ 4 ይሆናል። ኖ 3ን በምናመጣበት ኤክስን በምንወስድበት ጊዜ 3x minus x 2x ይሆናል። ከዛ በኋላ ፕላስ 2 plus 2 ደግሞ 4 ይሰጠናል ማለት ነው። ስለዚህ ሰሜሽን ኦፍ የተሰጠን ይሄን ይመስላል ማለት ነው። አይ ሆፕ በደንብ ይታያል ብዬ አስባለሁ። ግን ከዛን 2x ይሰጠናል ማለት ነው። ስለዚህ የዚህ ሰሜሽን እንደዚህ ነው የምንሰራው። ዶሜን ኦፍ የፈንክሽን ደግሞ የፈንክሽኑን ዶሜን በምንፈልግበት ጊዜ ደግሞ ለየብቻቸው የፈንክሽኑ ኤፍ ኦፍ ኤክሱን ዶሜን ከዛ በኋላ የሬንጁ የዶሜን ኦፍ የጂ ኦፍ ኤክሱን ደግሞ ከፈለግን በኋላ የእነሱን በቀላሉ እናገኛለን። አሁን ለምሳሌ ሁለቱም ሪል ነምበር ነው የዚህኛው። ከዛ በኋላ ሪል ነምበር ከሆነ የዛ ሁለቱ ፈንክሽን ደግሞ ዶሜንም ሪል ነምበር ይሆናል ማለት ነው። ስለዚህ ሁለተኛውንም ኤግዛምፕል በተመሳሳይ መልኩ ስሩት። ይህም ተመሳሳይ ነው። ለምሳሌ ያክል ኤፍ ኦፍ ኤክስ 2x ቢሆንና ጂ ኦፍ ኤክስ ደግሞ ስኩዌር ሩት ኦፍ 2x ቢሆን ሰሜሽን ኦፍ ኤፍ ፕላስ ጂ የነዚህ ሰሜሽን በምንሰራበት ጊዜ 2x ፕላስ 2 ይሆናል። ራሱን ነው የሚሆነው። ይሄ የዶሜኑ ስሰሩ ደግሞ ዶሜን ኦፍ የኤፍን እና ጂን ለብቻ እንሰራለን። የኤፍ ምንድን ነው? ማንኛውም ኤኒ ሪል ነምበር ይሆናል ኤፍ ኤክስ ጋር የሚገባ ማለት ነው። ሪል ነምበር ነው የሚሆነው የዶሜን ኦፍ ኤፍ ኦፍ ኤክስ። የጂ ኦፍ ኤክስ ግን ምንድን ነው? ሪል ነምበር ሆኖ ግሬተር ዛን ኦር ኢኳል ቱ 0 መሆን አለበት። ምክንያቱም ምንድን ነው ኤክስ ስኩዌር ሩት ኦፍ 0 ዲፋይን ስለማያደርግ ማለት ነው። ስለዚህ ከዜሮ እና ከዛ በላይ መሆን ይኖርባቸዋል ማለት ነው። ማንኛውም ዜሮ እና ከዛ በታች ከዛ በታች መሆን ይኖርባቸዋል ማለት ነው። ሶ ዲፍረንስ የምንለው ደግሞ ማይነስ ሰብስትራክሽን ማለት ነው። የኤፍ ኦፍ ኤክስ ሰብስትራክሽንን መስራት ነው። ይህም ሞር ኦፍ ቀላለው ፕራክቲስ ማድረግ ነው። ኤግዛምፕሎችን በመጨረሻ ላይ አብረን እንሰራለን። ፕሮዳክትም ደግሞ ሰሜሽን ኦፍ ማባዛት ነው። ይህም ሁለቱ የተሰጠንን ኤፍ ፈንክሽኖች በቀላሉ ማባዛት ነው። ኤፍ ኦፍ ኤክስ አለ፣ ከዛ በኋላ ጂ ኦፍ ኤክስም አለ። እነዚህን ሁለቱን ማባዛት ነው በቀላሉ። እንደን ኩዌሽንት አለ ደግሞ እነዚህን ደግሞ ማካፈል ነው ማለት ነው። ስለዚህ እነዚህን በደንብ ያዟቸው፣ እንደዚህ ፕራክቲስ አድርጓቸው። ጥያቄዎችን ሞር ኦፍ መስራት ይሻላል። ያው ማባዛት እነዚህን ሪል ነምበር ላይ የምታውቋቸው ስለሆነ ማለት ነው። ሶ ኔክስት በመጨረሻም ጥያቄ ለኮመንት እንድትሳተፉ ማስቀመጥላችሁ ይሆናል ማለት ነው ስለ ቶፒኩ። ሶ የዛሬው ክላሳችን ይህን ይመስል ነበረ። ፓርት 2 የምትፈልጉ ከሆነ ለሚኖ ኮመንት ላይ አሳውቁኝ ማለት ነው። እና ኤግዛም ሚድ ወይም ደግሞ ፋይናል እየደረሰ ስለሆነ ሞር ኦፍ በደንብ ፎከስ እንድታደርጉ ፈልጋለሁ እነዚህ ፈንክሽኖች ላይ። ኮመንት ላይ በዚህ ይህን ጥያቄ እንድትሰሩና እንድትሳተፉ ከዚህ በኋላ ጥያቄውን ማስቀመጥላችሁ ይሆናል። እያንዳንዳችሁ ፕራክቲስ እያደረጋችሁ መልሱን ኮመንት ላይ እንድታሳውቁኝ ማለት ነው። የዛሬው ፕሮግራማችን ይህን ይመስል ነበረ። ቪዲዮን እስከ መጨረሻው ስላያችሁት አመሰግናለሁ። ቴንኪዩ